በኢየሱስ ስም ዴም ብቻውን ነው የሚቀርጸው ምናምን ድንጋይ ላይ ያስቀመጠው ነው። ወፎቹ ደስ ይላል እና 1000 ምናምን ደረጃ እንግዲህ ወርደን በ50 ብር ዛሬ ቆንጆ vlogoች እንሰራለን። ሰው አርባ ምንጭ ከመጣችሁ ምንጭ ማየት ሀቢቢ ካም ቱ አርባ ምንጭ was good ትንሽ ጠፋ። ሁለት ቀን ሊሆነ ነው ትናንት ነው የለቀኩት። ኤኒዌይስ ሰው ዛሬ ደግሞ የሚኖረው ኤፒሶዳችን 5ኛ ኤፒሶዳችን ነው። ሰው ምንጭ እንሄዳለን። አርባ ምንጭ መጥቶ ምንጭ ያልሄደ ሰው ከባድ ነው። ሰው የዛሬ vlogጋችን የሚሆነው ምንጭ ነው። ነይን ድረስ ካድማስ ወዲያ አይልባችን ይብራንና ነይን ንጥፋ እንሻገር። ለማታውቁኝ ቅዱስ ዳንኤል እባላለሁ። 1475 ቦታዎችን ትራቨል በማድረግ የኢትዮጵያ ባህል ትውፊት ስታይል ለማሳየት የዛሬ 12 ቀን ይሆናል ከአዲስ አበባ ስልኬንና ይህን ጃኬት ከጥቁር ሹራብ ምናምን ጋር አድርጌ ወጣሁኝ። እግዚአብሔር ተአምር እዚህ አድርሶናል። እንደምታውቁት 5ኛ ከተማችን አርባ ምንጭ ላይ ነው ያለነው። ስትራግል አለው። በዛው ላይ የማህበረሰብ አድቮኬሲ አለ። ሶሻል ሚዲያ ላይ ቆንጆ ኮመንት አሉ። ግን ስቲል አለን ስለሚቻል ፊት ለፊት ላሳያችሁ። ቆይ ይሄ ፊት ለፊት የጋሞ ባህል ማዕከልና የጋሞ የተሰኘው እንትናቸው መሰለኝ አርባ ምንጭ ላይ የቴሌቪዥን ስቴሽናቸው። በጣም ነው የሚያምረው። ትላንትና ወዲያ አይቼው ነበር። ከትላንት ወዲያ አይቼው ነበረ። ይመሻል ብለን ትናንት ደግሞ ዛሬ ዝናብ ሊዘንብ ነው መሰለኝ። በስብሰንም ቢሆን እንሰራታለን። ለማንኛውም አብራችሁን ቆዩ። ሰብ እያረጋችሁ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰብ እንተጋገዝ። ጉዟችንን ወደ አርባዎቹ ምንጭ እናረጋለን። በስማም ለመጀመሪያ ጊዜ ቪዲዮ ስቀርጽ ማነው ፀሐይ የኔ ተቃራኒ ሆነች ደስ በሚል ሁኔታ። ፀሐይ አይታይም አክቹሊ፣ ግን እዚህ ጋር መጣት እያያችሁ አርባ ምንጭ ይባላል። በጌታ በኢየሱስ እንዴት አባቱ ነው የሚያምረው በማርያም። አይ ቲንክ ፀሐዩ ይረብሻችኋል፣ ግን እናንተ ለምታዩት እዛ ቀይ በኮዴ ላሳያችሁ። እዛ ጋር ምናምን እንትን ነው ጫሞ ምናምን የሚባለው ነው። ትንሽ ወደ ሴት እዛ ጋር ያለችው ደግሞ የእግዚአብሔር ድልድይ ነው እንደዛ መሰለኝ የሚባለው። እንደዚህ የምታዩት አይነት 2000 ምናምን ደረጃ አለ። 2000 ምናምን ደረጃ አብረን እንጓዛለን። አሁን ስንት ሰዓት ሆኗል? እስኪ ቼክ እናድርግ። ዛሬ ምንጭ ነው የምንለው። ብቻዬን ነው የምሄደው። 3:42 ሆኗል። እንደተነገረኝ ከሆነ አይ ቲንክ ምን አለ መሰላችሁ ወደ 2000 ምናምን ደረጃ ነው የምንወርደው። 2000 ምናምን ደረጃ እየወረድን አርባ ምንጭ ላይ እናወራለን። አርባ ምንጭ ባይዘው ላይክ በተራራ የተከበበች ከተማ ናት እና ኦልሞስት 40 ምንጮች አሉበት የሚባለው ደን ውስጥ ነው የምንገባው። ደረጃው ቀጥታ ወደ ምንጭ ይወስዳል ተብያለሁ። ስለዚህ ዝም ብዬ ወደ ምንጭ እጓዛለሁ ማለት ነው። እዛ ጋር አይ ቲንክ ተቀንቱ ነው ተከፍሎ ነው ደረጃ የምትወርዱት። 50 ብር ትከፍላላችሁ። 50 ብር መሰለኝ። ይሄ ደረጃ እያችሁት በዚህ ነው የምንወርደው። ደረጃው 2000 ምናምን ሳይሆን 1680 ነው። እዛ ጋር ትኬት መቁረጫ አለ ደረጃውን ለመውረድ። የአውቶፓያ 50 ብር ትከፍሉና ከዛ ቀጥታ ምንጭ ይወስዳል ተብያለሁ። እኔ ግን ምን ቤት ነኝ በዚህ ሙቀት ወይ ጃኬት አድርጌ አሬ ተመጥቶ ሶሪ ማርያም። ኤኒዌይስ በጣም ነው የሚያምረው የእሱም ጆርኒው። ግን እንዴት ላሳያችሁ? ወደዚህ አይ ቲንክ እንደዚህ አልገዛችሁ። ደረጃው ይሄ 1000 ምናምን እንደዚህ አይነት ደረጃዎችን ነው የምንወርደው። ሰው ምናምን ብዙ ከሌለ ወይም ደግሞ እንዴት ነው ሴኩሪቲ ኢሹ ከሌለበት ምንጭ ላይ ምንዋኝ ይመስለኛል። እና እስካሁን ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እያረጋችሁ ዴይሊ ቭሎግ እንሰራለን፣ ሩቲን እንሰራለን። የሆነ ስደተኛ ካምፕ ውስጥ ያለው ነው መስለው እሱ እና ቆንጆ ጊዜ እናሳልፋለን። ሴኩሪቲ አይ ቲንክ ጥበቆች ምናምን ስላሉ ኖርማል ነው ደህንነቱ። ምንድን ነው ባይ አለ እያያችሁት ነው። ሌዊ ሪዞርት እዛ ጋር አለ። እዚህ ጋር ደግሞ ማሳሰቢያ አብረን እናነባለን። እስኪ ምን ይላል?
በብረቱ ላይ በመንጠልጠል ስፖርት መስራት አይቻልም በየትኛው ጉልበታችን። እሺ በውሃ መስመሩ ቱቦ ላይ መቀመጥና መንሸራተት፣ የተዋቀረውን ንብረት በጉልበት ሲጋራ ማጨስ፣ በአባባ የደህንነት መቁረጥ ወዘተ ምናምን 3 ሚሊዮኖች ተገቢውን ጥባቄ ይመች አያሳስብም። አንድ በጣም ወደው ቭሎገር አለ። ሂዝ በጣም ይለፋል፣ በጣም ስትራግል ያደርጋል። ቪዲዮዎቹ 1500 ምናምን ነው የሚታዩት። እሱን ሳይ ነው ትንሽ ብርታትን የራሱ ኢንስፒሬሽን ቴምፖ የሚኖረኝ። እጹብ ቭሎግ ይባላል። በእግሩ እየተጓዘ ኢትዮጵያን ፍለጋ ጆርኒ የሚሰራ ሰው ነው እና እንዴት ነው የሚያምረው። ፀሐይዋ ግን ምንድን ነው የምታሽቃብጠው። እና አንድ ቀን ገባባሃለሁ ላይ እዛ ጋ ያለው እንዴት እንደሚያምር ሩሙ ብታዩ። ቭሎግ የሚሰራ ጀለስ አለና ብቻውን ነው የሚሄደው ምናምን፣ ብቻውን ነው የሚቀርጸው ምናምን፣ ድንጋይ ላይ እያስቀመጠው ነው። ወፎቹ ደስ ይሉ እና 1000 ምናምን ደረጃ እንግዲህ ወርደን በ50 ብር ዛሬ ቆንጆ ቭሎጎች እንሰራለን። የዛሬ ቪዲዮአችን ለየት የሚያደርገው አርባ ምንጭ ሲመጣ አርባ ምንጮች የሚገኙበት ደን ውስጥ እንግዲህ አሁን ላይ ይመስለኛል እንዲህ ደረጃ የተሰራው 1680 ደረጃዎችን ወርዳችሁ ምንጭ አለ። እዛ ምንጭ ላይ መዋኘት ትችላላችሁ፣ ኢንጆይ ማድረግ ትችላላችሁ፣ በጣም ደስ የሚል ቫይብ መፍጠር ትችላላችሁ። እንደ ተጓዥ አድርጎኛል። ውሃ ይዣለሁ ምናምን፣ ግን የሚያስቀው ቆዳ ጫማና ጃኬት ነው ያደረኩት። ያ ማለት ምን አይነት ድንጋይ ስናገኝ ፍለርት እናደርጋለን፣ ቪዲዮ እንሰራለን፣ ወክ እያደረግን ምናምን አይሰል። ኤኒዌይስ አብራችሁን ቆዩ እስከ መጨረሻው። ቅዱስ ዳንኤል ነኝ። ስቲል ይሄንን ይመስላል። ግማሽ ያህል መንገድ ተጉዘናል 1000 ምናምን ደረጃ ለመውረድ። አሪፍ ስፓት እስካገኝ ድረስ እንወርድና ቪዲዮዎች ምናምን ፎቶዎች እንሰራለን። ስቴይቱን ምንጭ እንገናኝ። በጣም በንግ የሆነ ቆይታ ነው የምናሳልፈው። የምንሄደው ወደ የት መሰላችሁ? ወደ ምንጭ ነው። አርባ ምንጭ ከመጣችሁ ምንጭ ማየት እንግዲህ ግዴታ ይመስለኛል። በየስም ተራራው እንዴት እንደሚያምር 1000 ምናምን ደረጃ እንትን እያለን ነው እንደምታዩት። 1680 ደረጃ አካባቢ ነው የምንወርደው። እስኩ ደስ ይላል። የሆነ ቦታ ባገኝና ስልኬን አስቀምጬ ቪዲዮ በቀርጽላችሁ ምንኛ ደስ ባለኝ፣ ምንኛ ማለት ነው። ግን ችግሩ ቦታ የለም። ሶሪ ቱ ሴይ ዚስ፣ ግን ቦታ የለም። እሱም ማለት እንዴት ላሳያችሁ፣ ፀሐይ በዛ በኩል ነው እንዳይረብሻችሁ። ግን ሙሉ ደን ነው፣ ሊትራሊ ሙሉ ደን ታውቃላችሁ፣ ሙልት ያለ ደን። በዚህ ጆርኒ በጣም የምወደው ነገር እንደሆነ ታውቃላችሁ፣ ከልፋታችሁ በኋላ የምታገኙት ውጤት። ግን ስመለስ ቀርጽላችኋለሁ እንጂ ፀሐዩ ይረብሻል። ሰላም ነሽ ወይ ጤና፣ ድምፅሽ ጠፋ ምነው? ለቮካል በጣም ነው የሚመቸው ቦታ ማርያምን። ሀቢቢ ካም ቱ አርባ ምንጭ። ስቲል ጉዞ እያደረገን ነው 1000 ምናምን ደረጃ ተብሎ እኔ በየቦታው ማለት ነው ሌላ ታሪክ ቪዲዮ ብራው እያጃጃልኩ ነው። በጣም ፒስፉል አለው፣ በጣም ጸጥ ያለ ነው፣ ደስ ይላል ምናምን። ደረጃ ቀጭን ደረጃ ነው ያለው። ደረጃውን ይዘን እኛ እየተጓዝን ነው። ስገባ ምን አየው መሰላችሁ? መግቢያ 50 ብር ነው፣ ለህፃናት 30 ብር ነው፣ ለፈረንጅ 200 መሰለኝ። ከዛ ለኢትዮጵያዊ ሆኖ ፈረንጅ ማለት ከውጭ ሀገር የመጣ ኢትዮጵያዊ 100 ብር ነው። ከዛ ስንት ነበር ያሉት? በወር 1000 ብር ከፍላችሁ በየቀኑ ስፖርታዊ እንቅስቃሴ እዚህ ማድረግ ትችላላችሁ። እና ይሄ ራሱን የቻለ ጸዴ ስፖርት ማርያም 1000 ምናምን ደረጃ መውረድ። አሁን ቀጣይ ጆርኒ በእግር ስለሆነ ወደ ዶርዜ ቪሌጅ መሄደው አሪፍ ማሟሟቂያ ነው ይሄ። አም ሶ ኤክሳይትድ፣ በጣም ነው ደስ የሚለው ማርያም። እና አርባ ምንጭ ያላችሁ ሰዎች በቃ ደልቷችኋል ማለት እድለኛ ናችሁ። እንደዚህ አይነት ጸጥ ያለ ይኸውላችሁ። እንደውም የኔ ስልክ በጣም የተመታ ነው። ያው ካለመጀመር መጀመር፣ ካለመሞከር መሞከር በሚለው ቢል ስለማመን
ባለኝ ስልክ ኮንተንት ለእናንተ እየሰራው ነው እንጂ ስልኬ ሳምሰንግ ናት እና ትንሽ ታዝጋለች። ላሳያቸውን ነገር ይሄ ቶፕ ፕሩፍ ይባላል ትላለህ። እንትን ማያ መሰለኝ። አሁን እዚህ ላይ ወተን በኢየሱስ ስም ኧረ በማቤቴ ቆይ ብሽ እዚህ ጋር ላሳያችሁ። በኢየሱስ ስም እማምላክን 40 ምንጭ ታደላችኋል። ለምንድን ነው ጃኬት የለበስኩት? አሁን ልናደር ነው። በኢየሱስ ስም ደም ኧረ ፀሐይ ኧረ ተፋጪ ይታያችኋል። ለእኔ ጨለማ ነው የሚታየኝ። እንዴት አባቱ እንደሚያምር ፀሐይ ታለሽ ያቻትና ምቀኛ ሲሆን ሁላችሁ ወደዚህኛው ነው የሚያሳየው። እዚህ ጋር ይታያል። በኋላ ስንመለስ ፀሐይ ስትዞር ጠብቀን ቪዲዮ እንሰራለን። እዛ ጋር ምንጩ ነው መሰለኝ፣ እዛ ታች ልጆች የሚጮሁት ጋር ፀሐይዋ ባትረብሻችሁ እንዴት ደስ ባለኝ። በቃ ማለት በጣም ሚራክል የሆነ ደን ነው እዚህ ጋር የሚታየው። በጣም ነው የሚያምር። ማምላክ በየስ እንኳንም ሳክሪፋይስ ከፈልኩ፣ እንኳንም ትራቨል ፐርሰን ነው። ተጓዥ መሆን እኮ ደስ የሚለው ለዚህ ነው። በቃ የምታዩዋቸው አድቬንቸሮች በጣም በቃ አፍ የሚያስከፍቱ ናቸው። ላሹፋቸው አይ ቲንክ እገባለሁ፣ አልቆረጥም። ተጓዥ መሆን የምወደው ለዚህ ነው። በጣም ነው የሚያምረው። አርባ ምንጭ በጣም በደን የተሞላች በተራራ የተሞላች በቃ ምገርም ከተማ ናት። ፊት ለፊቴ ምንጭ ይታየኛል። የህፃናት ድምፅ ምናምን ይታየኛል። ዋና እየዋኙ ምናምን ነው። ቫይቡን አየውና እንዴት ነው ቤተሰባዊነት ካላቸው ምናምን እኔም ዋኝ ይመስለኛል። ይታያል በትንሹ እና ካሜራው ላይ እንደሚታይ እንደማይታይ አላውቅም። በገገማው ነው የምቀርጸው ኮዳ አስደግፌ። በጣም ነው የሚያምረው። በጣም ስላችሁ ሊትራሊ በጣም እያካበርኩ አይደለም። እመቤቴ አንድ ተጓዥ መሆን አድቫንቴጁ ይሄ ነው። ምን ያህል ቢያደክም ምን ያህል ስትራግል ቢያደርግ ይሄን የመሰለ ተፈጥሮ ታያለ። አስባችሁታል? እዚህ ጋር ቆመን አሁን ፀሐይ ስትገባ ምናምን ማየት ማረም እዚህ ነው ውሎ ማደር። ዛሬ እዚህ እንደር እንዴ በገገባ። ኤኒዌይስ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ምንጩ ጋር እንገናኝ። ፀሐዩ ትንሽ ቀነስ ስላለች ላሳያችሁ። ይኸውት ይሄንን ቪው እንዴት አባቱ እንደሚያምር። ስቲል ፀሐይዋ ዳርክ ነገር ታደርገዋለች፣ ግን ካይንድ ኦፍ አሪፍ ነው። አሁን ላይ አምስተኛ ከተማችን ላይ ነው ያለነው። 12 ቀን አስቆጥረናል። ስቲል ትራቭል እያደረግን ነው። ሙሉ ኢትዮጵያ ላይ ባህል፣ ትውፊት፣ እሴት፣ ተፈጥሮ ለማየት እንግዲህ ትራቭል እያደረግን ነው። ዛሬ ጠዋት ካፊያ ሲጀምር ጃኬት አድርጌ ወጥቼ ወበቁ ሊደፋኝ። ኤኒዌይስ ያለውበት በየቦታው እንደዚህ አይነት እንትን አሉ ከፍ አድርጎ የሚያሳዩ ቦታዎች እና በጣም ጸደይ። ኦልሞስት ተጉዘን ወደ ጫካ መግባት ጀምረናል እና እግሬ ሼክ እያደረገ ነው። በኢየሱስ ያምረው ማርያምን እግሬ ሼክ እያደረገ ነው። ማርያምን እግሬ ሼክ እያደረገ ነው። ወዴ ውይ 1000 ምናምን ተጓዝክ ብሎ እግሬ ሼክ ካደረገ ከባድ ነው ማርያምን። ኤኒዌይስ እየደረስን ነው። ምንጭ ምንጭ እንገባለን። አሪፍ ነው ምንጭ፣ አሪፍ አድርገውታል። እኔ ባዶ ሜዳ ጫካ ምናምን ነበር የሚመስለኝ እና ይሄ አለ አይደለ ብቻችሁን በነፃነት እንትን ማትሉበት፣ ግን እስቲል ይኸው ብቻዬን ችላውት እያደረኩ ነው። በጣም ነው ደስ የሚለው። ይኸው ደረጃ የወጧቸው ደረጃዎች እንደዚህ አይነት ናቸውና ሊትራሊ እግሬ እንዲህ እያለ ነው እና እዚህ ጋር ምን አየን? እስኪ እንኳን ደህና መጡ ሀቢቢ።
እንኳን ደህና መጡ ተብለናል። እንኳን ደህና ቆያችሁን። ወደ ምንጭ እንሄዳለን። ምንጭ ጥሩ ቆይታ እናደርጋለን። ለምንድን ነው እግሬ እየተንቀጠቀጠ ያለው ግን? በስመ አብ። ስቲክ ያስፈልገኛል። በዚሁ አጋጣሚ ማይክ ያስፈልገኛል። እኔ እኮ በጣም ፈማራክ ሰው ነኝ። ምንጭ የሚባለው ቦታ ደርሰናል። እኔ ማርያም ምንጭ የመሰለኝ ማን ነው? ጨለማ አልሆነም። ምንጭ የመሰለኝ ማን ነው? እንትን ነበር ይሄ በቃ ጫካ ውስጥ አለ አይደለ? ማንም ሰው መጥቶ መዋኘት የሚችልበት እና 45 ሲመጡ ማን ነው ቁጫጭ ነው እንደሚባሉት በጣም ብዙ ናቸው በየቦታው እና አም ሶ ኤክሳይትድ ምን እንደሆነ አላውቅም። ያው ላበላቦኛለሁ እያያችሁ ዴም እንኳንም መጣው በጣም ደስ ብሎኛል። ግን እግሬ እንዲህ ሼክ እያደረገ ነው። 1680 ደረጃ መውረድ የሚያረግ ከሆነ ከባድ ነው፣ ከባድ ነው። የምሬ ነው የምላችሁ። ኤኒዌይስ እዚህ ጋር አይ ቲንክ ይከፈላል ድጋሚ መሰለኝ 50 ብር እዛ የደረጃውን ከፍለናል። ከዛ እዚህ ውስጥ ገቡ ደግሞ አይ ቲንክ ለዋናው እንደ ተፈጥሯዊ ዋና ገንዳ አድርገውታል መሰለኝ እና የሚከፈል ይመስለኛል። እዛ ምን ከፍላለን። ደስ የሚለው መከፈሉ ምንድነው አድቫንቴጁ መሰላችሁ? መታጠሩ ሴኩር ያደርጋችኋል። እንደ ልቤ በነፃነት መዋኘት ይችላል። ግን ምን ረሳው መሰላችሁ? ቦክሰር ይሄ ቁምጣ ሳሊስ እና በቦክሰር ዋኘቼ ያው ከነርጥብ እንትኔ ነው እና አምጉድ በጣም ደስ ብሎኛል። የብሬ ነው ብላችሁ አርባ ምንጭ ላይ ሰርቫይቭ እያደረግን ነው። እንዳየሁት ከሆነ ሪሰርች እንዳረኩት ምናምን ከሆነ አርባ ምንጭ በተራሮች የተከበበች ከተማ ናት። እንደገና ደግሞ አርባ ምንጮች የሚገኙበት ደን አለ ከላይ ከሀይሌ ምናምን የሚታይ ከሀይሌ ሪዞርትም ከሌ ሪዞርትም ሆናችሁ ስታዩ ቅድም ላሳያቸው የሞከርኩት በየቦታው የሆኑ ጉልላቶች አሉ። እዛ ላይ ቆማችሁም ስታዩ ሊትራሊ በጣም የሚያምር በጣም ኢንጌጅ የሚያደርግ ጫካ አለ። እነዚህ ነገሮች አይባሉም አይባሉም ጫካ አለ እና እነዚህ ጫካዎች በጣም ነው የሚያምሩት። ዝንጀሮ ነው ዘለለ እና ቆይታችን ስቲል ይቀጥላል። አብራችሁ ሁኑ። ጥሩ ታይም እናሳልፋለን። ፒስ አውት። አይነት ወንበሮች አሉ የጋንቺ ላውት እዛ ላይ ነበር መንጠልጠል። ገብተናል። መግቢያ 100 ብር አለው። የዋና ልብስ ግን ረሳው በጣም በሚያናድ ሁኔታ 100 ብር የሆነው ታድሷል አሉ። የዋና ይቺንቱን አለቻ ለሰራተኛ ብቻ ለእንደነስ ለጎብኝስ ወድቄላችሁ እግሬ ሰብሮ ነበር ወለምታ። ናይስ ያውና ዋና እንትኑ እሺ። በር ላይ እንትን ህይወት ነው ተብሎ ነበር። ከዛ አሁን ደግሞ ደን ህይወት ነው ተብሎ ውሃው ሊትራሊ በጣም ንጹህ ነው። እዩት እንዴት እንደሚያምር። ውሃው በጣም ንጹህ ነው። ዋና ምናምን እዛ ጋር እንዋኛለን። አርባ ምንጮች ቀይረና ምንገባበት ወንዝ ይሄ ለታ አባቱ እንደሚያምር ይሁት በአም በቃ ጸድ የሆነ ወንዝ ነው። ወደዚህ ነው የሚያምረው ላይ ደግሞ ኤኒዌይስ የተወሰነ ነው እኔ የተወሰነ ቪዲዮ ለመያዝ ሞክራለሁ ለእናንተ። የምንገኘው አርባ ምንጭ ነው። ይሄ እንደ አዲስ የተሰራው ነው። እዛ ጋር በጣም ጥልቅ ነው ተብሎ አለ እያለኝ ነው እንትን አሁን ሰው ይዋኝ አርባ ምንጭ ነው ያለ ነው እና ምንጭ እንዋኛለን። ቅርብ መስሎኝ እዚህ ጋር ሜትር ከ50 ብዬ ካለው
ኖርማል መሀል ላይ ማሳለ ሀቢቢ ፊሊንጉ እንዴት ነው እስቲ? ኧረ ደስ ይላል። አረ አሳዎቹ ብቻ ያስደነግጣሉ። አሳ እኮ ኖርማል ነው። ማሳጅ ነው እንትን ነው የሚወጉ ነው የሚመስሉት። አይ ህፃናቶች ናቸው አይጎዱ። ህፃናት ነው እንደዚህ። አሁን ከዚህ እንትን ፏፏቴ ለሚደርቅ ማለት ሩቅ ነው። ኧረ ተው እኔ እዚህ ጋር በቃ አልቆምም ማለት ነው። እና እዚህ ጋር ቆም። የለም አሳ? አይ መቆሚያ አለ። ግን አሳውስ አለ? እኔ እኮ አሳውን ፈርቼ ነው አልቆምም ያልኩት። ኤኒዌይስ ገብቼ በወጣለሁ ምን ይመስላል? ከዛ አሳዎቹ ሳይበሉኝ ፎቶ ታነሳኛለህ። ዛሬ አርባ ምንጭ የሚባለው በአዲስ መልክ የተሰራው ቦታ ነው ያለ ነው። ጸዴ ቦታ ነው እና በጣም አሪፍ ጊዜ እያሳለፍኩኝ ነው። ቀጣይ ደግሞ ወደ ነጭ ሳር፣ ጫሞ ሐይቅ፣ አባያ ምናምን የሚባሉ ቦታዎች እንሄዳለን። የዛሬ ቪዲዮ እንጆን የሚሆነው እዚህ ምንጭ ላይ ብቻ ነው። እንደምታዩት ዋኝተናል፣ ጥሩ ታይም አሳልፈናል ምናምን። አሁንም ዋኛል። ቤታችን ይሄንን ይመስል ነበረ። በአርባ ምንጭ የሚባለው ቦታ እንደምታዩት በጣም ነው ደስ የሚለው። ኤኒዌይስ ነገ በሌላ ቪዲዮ እንገናኛለን። ጫሞና ዶርዜ ቪሌጅ አብራችሁ እስከሆነ የቆያችሁ ፕሊዝ ሰብስክራይብ ያደረጋችሁ። ለማንኛውም ጨርሰን እየወጣን ነው። የምንጭ ቆይታችን ይህንን ይመስላል። ነገ ደግሞ አባያ ወይ ጫሞ እንሄዳለን። አብራችሁን ቆዩ። በጣም ጸደይ ነበር። ቪዲዮ ላይ እንዳያችሁት አሁን ያንን 1600 ምናምን ደረጃ እንደዚህ እየወጣ ነው። የዛሬው ቪዲዮአችን ይህንን ይመስል ነበረ። ለማታውቁኝ 1475 ቦታዎችን ሲጨልም ቦታዎችን በመዞር የኢትዮጵያን ባህል ትውፊት እሴት ለማሳየት አቅጄ የተነሳው ወጣት ነኝ። ሰብስክራይብ እያደረጋችሁ ቪዲዮን ስታዩ እንዲሁም ቆራርጣችሁ ቲክቶክ፣ ፌስቡክ ምናምን ላይ ፖስቱት። ሰፖርት ያደርገኛል እና ቀጣይ ቪዲዮ እስክንገናኝ ባይ። እዚህ ጋር አስገብኝ። የዛሬ ቪዲዮአችን ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ፔሳዎች። ያው ቀይ ልጅ ለእናንተ ዩቲዩብ ቭሎግ ለመስራት እና ምንጭን ለማየት የተከፈለ መስዋዕትነት ነው። በኢየሱስ ላበላ
ግን የልፋቱ ውጤት ደስ ቢለው ከኋላ እንደውም ለእናንተ የታይታ አላቅም ፀሐይ ላይ ስለሆንኩኝ ግን በጣም የሚያምር ተፈጥሮ አለው። ኤኒዌይስ ምንጭ ነው ያለ ነው። ቪዲዮ ይቀጥላል። እንደምታዩት አይ ቲንክ እዛ ጋር ነው የሚታየው። ኤኒዌይስ የምናችን ነው የሚባለው የምንጫችን 2000 ምናምን ደረጃ ነው ያሉኝ። 1680 ነው 20 ነበረ። ኦኬ እቺ ተጨምራ ነው መሰለኝ። ኤኒዌይስ የዛሬ ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ እንገናኝ። አርባ ምንጭ